ሰላም ሰላም ጋይስ እንደምን አላችሁ? ይሄ ቪዲዮ ለአርሰናል ደጋፊዎች ነው የተዘጋጀው። እንዳይን ብሌናችሁ የምትሳሱለትና የምትወዱት ውዱ ክለባችሁ ዛሬ 139ኛ ዓመት የተመሰረተበትን በዓል እያከበረ ነው የሚገኘው። እንግዲህ እንደሚታወቀው አርሰናል ከድሮ ጀምሮ በእንግሊዝ ፕሪሚየር ሊግ ላይ ካሉ በጣም ጠንካራ ከሚባሉና በእግር ኳስ አጨዋወታቸው በጣም ከሚወደዱ በዓለም ደረጃ ደግሞ በጣም ብዙ ደጋፊዎች ካፈሩ ወደ አፍሪካ ከመጣን ደግሞ በአፍሪካ ደረጃ ቶፕ2 ከሚባሉ በእግር ኳስ ደረጃ ከሚደገፉ ቡድኖች መካከል አንዱ መሆኑ ይታወቃል። በተለይ ደግሞ በአርሰን ቬንገር ዘመን በእግር ኳስ ጥበብና በወጣቶች ታክቲክ ልባችሁ ተነርፎ ደግሞ የአርሰናል ደጋፊ የሆናችሁ በርካታ ሰዎች እንደምትኖሩ እርግጠኛ ነኝ። ዛሬ እንግዲህ የአርሰናል ክለብ የተመሰረተበትን 139ኛ ዓመት ክብረ በዓል እያከበረ ነው የሚገኘው። የዘንድሮ ሲዝን ለእናንተ ጥሩ ይመስላል። እንግዲህ እንደሚታወቀው አርሰናል በሻምፒዮንስ ሊጉም በፕሪሚየር ሊጉም ዶሚናንት የሆነ ፐርፎርማንሱን እያሳየ ለዋንጫ በሁሉም እየገሰገሰ ነው የሚገኘው እና አርሰናል እንግዲህ በጣም በሚገርም ድንቅ ብቃት ላይ ነው የሚገኘው። በተለይ ባለፉት 3-4 ዓመታት ጫፍ ላይ ደርሶ ያመለጠውን የእንግሊዝ ፕሪሚየር ሊግ በእጁ ለማስገባት ዘንድሮ ማንንም አልሰማም በሚል ሁኔታ በድንቅ ብቃት ነው የማይክል አርቴታው አርሚ እየተጓዘ የሚገኘው። ምንም እንኳን በኖርዝ ለንደን ደርቢ ከቸልሲ ጋር በርካታ ተጫዋቾቹን ሳይዝ ገብቶ ውጤት ተጋርቶ ቢወጣም ከዛ በፊት የነበሩት ድንቅ ብቃቶቹን ተከትሎ ግን አሁንም ሊጉን በ5 ነጥብ ልዩነት እየመራ ይገኛል። በሻምፒዮንስ ሊጉ ኃያሉንና በዘንድሮ ዓመት ምንም ሽንፈት ያልቀመሰውን ባየር ሙኒክን 3-1 ማሸነፍ ችሏል። ቲሙ ቋሚ ተጫዋቾቹ ባይኖሩ ተቀያሪዎቹ እንደ ቋሚ ሆኖ መጫወት የሚችሉ ድንቅ ተጫዋቾችን የያዘ ነው። እንግዲህ ዘንድሮ እንደሚታወቀው ከዚህ በፊት በተጫዋቾች ጉዳት እያጣው የነበረው እድል እንዳያመልጦ ሲባል በደንብ ኢንቨስት አድርጎ ክለቡ ላይ በርካታ ተጫዋቾችን አምጥቷል። እነዚህም ተጫዋቾች ደግሞ ለክለቡ ምን ያህል ለውጥ እንዳመጡ በማይክል አርቴታ ስር እየተመሩ አሁን ላይ ያሉበት ደረጃ ለሰው መንገርም የሚያስፈልገው እንዳልሆነ ይታወቃል። እንግዲህ የአርሰናል ደጋፊዎች እስከዛሬ ድረስ የተቆጫችሁበትን የምትወዱትን ዋንጫ ከኢንቪዚብሉ የአርሰናል ቲም በኋላ ለመገናኘት ጥቂት ጊዜ ብቻ ነው የሚቀራችሁ። በእኔ ግምት ዘንድሮ የእንግሊዝ ፕሪሚየር ሊግ ላይ አርሰናልን የሚመልሰው ቡድን ያለ አይመስለኝም። ድንቅ ጊዜ ነው እያሳለፈ ያለው የአርቴታው ቡድን። ፕሪሚየር ሊጉም እንደሚገባው በደንብ የሚያሳምን ብቃቱን እያሳየ ነው። በሻምፒየንስ ሊጉም አምና ሰሚ ፋይናሊስት ነበር። ዘንድሮ ከዛ በላይ መጓዝ እንደሚችል በደንብ እያሳየን ነው። የአርሰናል ደጋፊዎች የክለባችሁ የምስረታ 139ኛ ዓመት ስለሆነ እንኳን ደስ አላችሁ። እኔ በልጅነቴ አርሰናል ሃይብሪ ላይ ኢንቪዚብሉን ቲም ሰርቶ ሳይሸነፍ የበላውን የዋንጫ ስኬት እንዲሁም ደግሞ በአርሰን ቬንገር በኮንዳክተሩ አማካኝነት እንደነ ሴስክ ፋብሪጋስ፣ ኤድዋርዶ የመሳሰሉ ድንቅ ወጣቶችን የተመለከትንበት በጣም የሚያምረውን ውብ እግር ኳስን ያስመለከትን አርሰናል ሁሌም ከጭንቅላት አይጠፋም። የዘንድሮ አርሰናል ግን ከዛኛውን ቡድን የማይተናነስ መሆኑን እየተመለከትን እንገናኛለን። ስለዚህ እንኳን ደስ አላችሁ። ክለባችሁ የተመሰረተበት ዓመትን እያከበረ ስለሆነ በይበልጥ ደግሞ በዘንድሮ የእንግሊዝ ፕሪሚየር ሊግ እያደረጋችሁ ትላለው እንቅስቃሴ በደንብ እንኳን ደስ አላችሁ ልል እወዳለሁ። ቤተሰብ ሼር፣ ላይክ እያደረጋችሁ ኮመንት እየሰጣችሁ ቤተሰብነታችሁን አስቀጥሉ። ፎሎ ማድረጋችሁን ደግሞ አትርሱ። እንኳን ለአርሰናል የ139ኛ ዓመት የምስረታ በዓል አደረሳችሁ የአርሰናል ደጋፊ